ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። በጋሻው ደሳለኝ አንድ ጽሁፍ በማህበራዊ ገጹ አስተላልፏል። እሱም ጽሁፍ ብዙዎችን እያነጋገረ ይገኛል። የድሮው ቤቱ እንደናፈቀውና አሁን ላይ ያለበት ቦታ ምቹ እንዳልሆነ ሰላሙን እንደነሳው ነው ያስተላለፈው። እሱን መልእክት የምንመለከት ይሆናል። በሌላኛው ቪዲዮ ስናቀና ጠቅላይ ሚኒስተራችን ከፋኖ ህብረት በላይ የሚያሳስፈኝ የኦርቶዶክሳውያን ህብረት ነው፣ ኦርቶዶክሳውያን አንድ ላይ ከሆኑ ነው ምፈራው ሲል ተናግሯል። እሱንም ቪዲዮ የምንመለከት ይሆናል። በሌላኛው ቪዲዮ ደግሞ ስናቀና አሁን ባለንበት ዘመን እናት ልጇን መቅጣት ቀርቶ ልጅ እናቷን እየቀጣች በቪዲዮ ተላልፎ ተልኮልናል። እሱንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውንም ላይክ በማድረግ አብሮነታችሁን አሳዩኝ። ታዲያ ከምን እንጀምር ካላችሁኝ ከፍኖተ ጽድቅ እንጀምራለን። ፍኖተ ጽድቅ እዚህ በፊት የሚያስተላልፋቸው መዝሙሮች ፕሮቴስታንት ነው የሚሸቱት ተብሎ ታግዶ ነበረ ሚዲያው። እንደገናም አስተካክላለሁ ብሎ ተፈቅዶለት ነበር። አሁንም ግን ከድሮ በበለጠ ሁኔታ የፕሮቴስታንቱን መዝሙር እየዘመሩና ጭራሽ አልፎም ተርፎም ትዝታው ከ4 ዓመት በፊት የዘመረውን መዝሙር እንደዘመሩት በፊት በሰራሁላችሁ ቪዲዮ አይተናል። እስኪ ከሱ እንጀምር። ፍኖተ ጽድቅ አዲስ የተለቀቀ ስራ አላቸውና ይሄ የግጥሙ ሐሳብ የትኛውን ቤተክርስቲያን ይወክላል? እስቲ አጣራ የሰጠኝ ምላሽ አብረን ያለን። ይህን ግጥሙን በኖትቡክ ላይም እዚህ ጋር በሌላ ላይ ግጥሙን ለብቻው ኮፒ አድርኩት። ከዛ በኋላ እዚህ ጀምናይ ላይ መጥቼ ግጥሙን ሰጠሁት ማለት ነው። ጽሁፉን ይዩት ራሳችሁ። ካሜራውን አዙሬ ላሳያችሁ። ሰላም፣ ይሄ ያቀረብከው የመዝሙር ግጥም በግልጽ የሚያንጸባርቀው የፕሮቴስታንት ወንጌላዊት ቤተክርስቲያን አስተምህሮን ነው። በመዝሙሩ ላይ እኛም ከሱ ዞር ብሎ ሌላ ማናይነን ይላል። ማብራሪያ፣ የፕሮቴስታንት አስተምህሮ ማዳንም ሆነ አምልኮ በኢየሱስ ክርስቶስ ብቻ መሆኑን አጥብቆ ያስተምራል። በመዝሙሩ ላይ ከእርሱ ዞር ብለን ሌላ ምንም አናይ። ሰማችሁት ነው እንግዲህ። ከዚህ በፊት ይሄ ሚዲያ በጣም የሚታወቀው የፕሮቴስታንት መዝሙር የመሰለ በቃ ራሱን መዝሙሩን ነው ወደ ኦርቶዶክሳዊ እንትን አምጥተው በቃ አለባበሳቸውና የሚዲያው ባለቤት አሰማችኋለሁ ኦርቶዶክስ ነኝ ወይም የኦርቶዶክስ ትውፊት ነው የምከተለው ምናምን ስለሚል ብቻ ነው ያ እንትን የኦርቶዶክስ ነው ተብሎ የሚጠራው እንጂ ሁሉ ነገሩ መሽታት አይደለም። ባይዘው ራሱ የፕሮቴስታንት መዝሙር ነው። የቻናሉ ባለቤት ኦርቶዶክስ ነኝ ማለቱ ብቻ ነው ኦርቶዶክሳዊ ሊያስብለው የሚችለው እንጂ እንዳለ የሚዘመሩት መዝሙሮች ምንድናቸው? የፕሮቴስታንት መዝሙሮች ናቸው። ምንድነው ልብሱ? የኦርቶዶክሳውያን ልብስ ነው የሚለብሱት። የኦርቶዶክሳውያን መሳሪያ ነው የሚጠቀሙት። ነገር ግን ዜማው፣ ግጥሙ እንዳለ የፕሮቴስታንት ነው። ይሄ ተኩላዎች ማለት ነው። ለምድ የለበሰ ተኩላ እና ከወራት በፊት የምታስታውሱ ከሆነ አቡነ ገብርኤል እዛ በፍኖተ ጽድቅ በሚተላለፈው ሚዲያ ላይ የዓለም ቤዛ ኢየሱስ ክርስቶስ ብቻ ነው፣ ድንግል ማርያምን ቤዛ አንልም የሚል መልእክት ትምህርት አስተላልፈው ነበረ። እናም እሱን ተከትሎም ነው ሚዲያው ተዘግቶ የነበረው፣ ታግዶ ነበረ እንትን እንዳያስተላልፍ ለተወሰነ ጊዜና ለትንሽ ጊዜ ብቻ ከታገደ በኋላ እግዱ ተነስቷል። እግዱ ሲነሳለት ይሄ የዚህ ሚዲያ ባለቤት ምን እንዳለ ተመልከቱ። አንድ ጊዜ ሁላችሁንም ይሄን ቪዲዮ ተመልከቱልኝ። ቅዱስነቶ ላደረጉልኝ ፍቅር ላሎት ወደር የሌለው ፍቅር መገለጫ ይሆናል ብዬ አይደለም፣ ስለከበደኝ ነው። ማድረገው ነገር ስለከበደኝ ነው። ብፁዓን አባቶችም ስለምትወዱኝ ብቻ ሳይሆን አክብራችሁ ስለምትጠብቁኝም በብዙ መንገድ ስለምትመሩኝም ወደር የሌለ ምስጋናዬን ለሳቀርብላችሁ እንደው ተንበርክኬም ጭምር ነው። ሌላኛውን ደግሞ ይሄንን ቪዲዮም ተመልከቱልኝ። ስህተቶችን ሰርቻለሁ። መላውን ኦርቶዶክሳዊ ይቅርታ እጠይቃለሁ። የኔ እምነት
ኦርቶዶክሳዊ እምነት፣ የኔ ስርዓት አምልኮ ኦርቶዶክሳዊ ስርዓት አምልኮ፣ የኔ ትውፊት ኦርቶዶክሳዊ ትውፊት፣ የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። እንግዲህ ቃልን ሰምተናል። ቃልና ምግባር ፈጽሞ ልትገናኙ አልቻላችሁም። አንተ ማለት የበግ ቆዳ የለበስክ ተኩላ ነህ። ይሄንን ቪዲዮ ላይ የምንመለከተው ሰው በሊቃነ ጳጳሳትና በፓትርያርክ ተሸክሽጎ ኦርቶዶክስ ተዋሕዶ ቤተክርስቲያን ለመናድ ያሰበው እቅዱ ፈጽሞ አይሳካለትም። እኛ ኦርቶዶክሳውያን በአንድነት በጋራ ሆነን አንተን ልንዋጋ ዝግጁ ነን። ሌላኛው የበጋሻው ደሳለኝ ጉዳይ ነው። በጋሻው ደሳለኝ አንድ ጽሑፍ በማህበራዊ ገጹ ላይ አስተላልፏል። እሱን ተከትሎ ብዙ ሰው የተለያየ ሐሳቡን እየሰጠ ይገኛል። መነጋገሪያም ሆኗል። ምንድነው የሚለው ምን አይነት መልእክት ነው ያስተላለፈው የሚለውን በጽሑፍ ስለሆነ ላንብብላችሁና ሐሳብ አስተያየታችን እንሰጣለን። የነፍስ ጩኸት ወይም የምላሽ መንገድ ይላል። ቤቴን ጥዬ ወጥቼ በባዕድ ደጅ አደርኩ። የአባቴን ቃል ዘንግቼ በመንገዴ መከርኩ። የነፍሴን ረሃብ በስጋዬ ሸፍኜ ከእውነት ርቄ ሄድኩኝ ራሴን አጥፍቼ። መንገዱ ቢረዝምም ጥቅሻው ቢያምርም የልብ ሰላም ግን በሜዳ አይገኝም። አፈርኩኝ በገዛ ጥላዬ ባዕድ ሆነብኝ የትላንትናዬ። አሁን ግን ነቃሁኝ በጸጸት እሳት ከቀደመው መንገዴ እንዳልወጣሁ ጠፍቼ። እጄን ዘርግቻለሁ በፍርሃት ተውጬ ነፍሴን ላድን ይሆን ከዓለም ተለይቼ። አባቴ ሆይ ስማኝ የጠፋሁት ልጅህ ተመልሼ መጣሁ ወድቄ በእጅህ። ምሕረትህ ሰፊ ነው ቂም አታውቅምና ባክኜ መጥቻለሁ ምረጠኝ በቀና ይላል። ይህንን ጽሑፍ በማህበራዊ ገጹ አስፍሯል በጋሻው ማለት ነው። ይቺን ጽሑፍ ተከትሎ ብዙ ሰው ወደ ኦርቶዶክስ ሊመለስ ነው፣ ኦርቶዶክስ ናፍቃው ነው ይህንን የጻፈው የሚሉ አሉ። እስካሁን ይህኛው ነው እየተባለ ያለው፣ ከወደ ሌላ ጎን የተባለ ነገር የለም። ብዙ ሰው ኦርቶዶክስ ናፍቃው ነው። ይሄ ደግሞ አዝማሚያው ወደ ኦርቶዶክስ ለመመለስ የፈለገበት መንገድ ነውና በጽሑፍ ሐሳቡን እየገለጸ ነው እየተባለ ይገኛል። እናንተ ይህንን ጽሑፍ እንዴት ታዩታላችሁ? ይሄ ጽሑፍስ ወደ ኦርቶዶክስ መመለስ ፍላጎቱን ነው ወይ የሚያሳየው? ኮሜንት ላይ አስቀምጡልኝ። አንቺ ምን ትያለሽ ካላችሁኝ እኔም ጸጸት እንዳለበት የድሮው ማንነቱ እንደናፈቀው በዚህ ጽሑፍ ተረድቻለሁ። ፐርሰናሊ ሐሳባችሁን አስቀምጡልኝ። በሌላኛው ቪዲዮ ስናቀና እጅግ በጣም ዘግናኝና አሳሳቢ ነገ ልጆቻችንን እንዴት ነው የምናሳድገው ብለን እንድንጨነቅ የሚያደርገን አንድ ቪዲዮ አለ። እሱን ቪዲዮ ተከታትለን እንመለስ። እማ የጎጆአችን ማገር ግርማ። ይህንን ቪዲዮ ያለማካበድ ከ5 ጊዜ በላይ አይቼዋለሁ ደጋግሜ ማለት አላመንኩም። ውስጤ በጣም ነው የተሰበረው። አልቅሻለሁ ሁላ። እግዚአብሔር በሚያቆየ እውነት በቃ የሆነ ምን አይነት ዓለም ውስጥ ነው ያለነው? አይታችሁ ከሆነ እናቷ ልትቀጣት ነው መጀመሪያ የነበረውና ተወቻት። ያው የእናት አንጀት አይችልም አይደለ? ልጅቷ ግን ከፊት ለፊት ቪዲዮ እያስቀረጸች አይ ቲንክ የሆነ ነገር ተናግራታለች እና አልቻለም እናቷ እና አልቻለችም እናትየዋና መታ በደካማ አቅም ነው እንግዲህ በዱላ መታቻት እንኳን አይባልም። የምር አቅሟ ደካማ ነው። እንዳያችኋት ቪዲዮ ላይ ላይክ አንስታ ነው እንደ መምታት ነገር ያደረገችው። ግን ልጅቷ ተቀብላ ምን እንዳደረገች ተመልከቱ። እጅግ በጣም አሳፋሪ እና ዘግናኝ። እንዴት ነው እሺ ተደረገስ? ቪዲዮ መቀረጹስ ለምን አስፈለገ? ማለት እንዴት ነው ነገስ ልጆቻችንን ማሳደግ የምንችለው? በየት በኩል ነው ስርዓት ያለው ልጅ? እኔ በጣም የሚያሳስበኝ የእውነት
ሶሻል ሚዲያውን ነው የምፈራው ለልጆቻችን ነገ ለሚወለዱ ልጆች አሁንም ላሉትም ጭምር እንደ ሶሻል ሚዲያ የምፈራው ነገር የለኝም ለልጆች ማለት ነው። ምክንያቱም እንዳያችሁት ነው ሶሻል ሚዲያ ላይ የማይመጣ ነገር የለም አይብሮን የሚበክል ነገርና ለአይምሯቸው ነው የሚጨነቀው። ነገ የሚመጡ ልጆች በምን በኩል ነው የሚያድጉት? ከስንቱ ነገር እስከልለን ሸፍነን እንችለዋለና የእውነት በጣም ያሳስበኛል የነገዎች ልጆችና አሁን ደግሞ ይሄኛው ጭራሽ ልጅ እናትን እየቀጣች ሌላው አልበቃ ብሎ ደግሞ በቪዲዮ ያስቀረጸች ፊት ለፊት ነው ቪዲዮ ያስታውቃል ልጅቷ ነች እንትን እያለች ያለችው ምናምንና በጣም ያሳዝናል። የእውነት በጣም ያሳፍራል እጅግ በጣም እግዚአብሔር ጥሩ ቀን ያምጣልን። እግዚአብሔር ልጆች ለቤተሰቦቻቸው የሚታዘዙበትን ቀን ያምጣልን። ምን ይባላል? ከዚህ ውጭ በሌላኛው ቪዲዮ ደግሞ ስናገና ጠቅላዩ ምንድነው ያሉት ምን አሉ የሚለውን ቪዲዮ እንመልከትና እንመለሳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለአጭር ነገር ነው የመጣሁት። እንኳን ደስ ያላችሁ ኦርቶዶክሳውያን። በእውነት በሰማይም በምድርም ደስታው የኛ መሆኑን የሚያሳይ ነው። ዛሬ ከአንድ ቦታ ያገኘሁት መረጃና አይ ቲንክ ቀድሞ የኦዴድ አባል የነበረ ሚስጥራቸውን የሚያውቅ ከተናገረውን ቪዲዮ ላይ ሰምቼዋለሁ። የብልጽግና ወንጌል ሃይማኖታዊ መንግስት መሪው አብይ አህመድ በአንድ ውይይት ላይ የተናገረውን ሰምቼ ነው ደስ ያለኝ። ኦርቶዶክሳውያን ደስ ያላችሁ፣ እንኳን ደስ ያላችሁ ያልኩት ለምንድን ነው? ማን በእኛ ላይ እንደሚተባበር የበለጠ እንድንገነዘብ የሚያደርግ ንግግር ነው። አብይ ዶክተር የሚለው ልቶ አብይ አህመድ አሊ በአንድ ውይይት ያለው እንዲህ ነው። እኔ የምፈራው ፋኖን አይደለም፣ ፋኖ ምንም አያስፈራኝም። እኔ የምፈራው ኦርቶዶክሳውያን አንድ ሆነው የተነሱ ቀን ነው። ስለዚህ ሞዓ ተዋህዶ የሚባለው ፖለቲካንም የሚጠቅስ ህገ መንግስቱን የሚያነሳ በክልል ሳይወሰን በመላው ኢትዮጵያ ያለውን የኦርቶዶክስ ማህበር መደምሰስ እኮ የነሱ ጠባይ። ስለዚህ በኦሮሞማ ስር ተደብቀው ዋቅፈታንም ደግፈው ብቻ ክርስትናን ማጥፋት ነው። ደስ ይበላችሁ ያልኳችሁ ለምን ነው ታውቃላችሁ? ሃይማኖታችን ከእግዚአብሔር መሆኗን የሚመሰክር ስለሆነ። በነገራችን ላይ አንድነታችን በጣም ግርማው ያስፈራል። አስባችሁት ከሆነ ኦርቶዶክሳውያን ላይ በየቀኑ እየተደረጉ ያሉ ነገሮች አንድነታችንን ለመበተን ነው። ምክንያቱም አንድ ከሆን ምንም ነገር እዚች ሀገር ላይ መደረግ አይችልም። የባዕድ ነገር እዚች ሀገር ላይ መምጣት አይችልም። ምክንያቱም ኦርቶዶክስ ሀገር ነች እና በየጊዜው አጀንዳ ሲሰጠን በየጊዜው ኦርቶዶክስ ላይ አንዳንድ ነገር ሲደረግ ብዙዎቻችን አረ ምን አድርገን ነው? ምንድነው ጥፋታችን? አሁንስ በዛ እንላለን። ቆም ብለን ነገሮችን ካስተዋልን ግን ለምንድን ነው ካል አንድነታችንን መበታተን ነው። ምክንያቱም አንድነታችን ከተበታተነ አሁን እርስ በርሳችን ራሱ እያወራን መግባባት ራሱ እያቃተን ነው። ሁሉም በየግሩፕ ተከፋፍሏል። እሱ ለምንድን ነው የሚጠቅመው ካል ባዕድ አገር ወይም የባዕዱን የነሱን ሁኔታዎች የሚፈልጉትን ነገር እያመጡ እኛ ሀገር ላይ ቅድስቲቱ ሀገር ላይ የፈለጉት ነገር ማድረግ ይችላሉ። እንዲችሉም ነው እንደዚህ እየተደረገ ያለው። ምክንያቱም ቦንድ ሆነን አንድ ከሆን ስለምናስፈራ ግርማችን ስለሚያስፈራ አሁንም ቢሆን ባነን ነቅተን አንድ ከሆን ከዚህ በላይ ብዙ ሰዓት እንችላለን፣ ማስፈራት እንችላለን። ደፍሮ ማን ምንም እንዳያደርግ ሀገራችን ከሃይማኖታችን አልፈን ሀገራችን መጠበቅ እንችላለን ማለት ነው። በሌላኛው ቪዲዮ ስናቀና ኦርቶዶክሳዊ ወጣቶች ናቸው፣ ዲያቆናት ናቸው። ለሊት ቤተክርስቲያን ነው እየቀደሱ ቤተክርስቲያን እያገለገሉ የሚያድሩት። ነገር ግን በወርቅ ሜዳሊያ ነው የተመረቁት። ኦርቶዶክሳዊ እንደዚህ ነው። በመንፈሳዊውም በዓለማዊውም የተሳለ ቢላ ነው የሚሉት። እንደውም መምህር ሲያስተምሩ የዛሬ ሳምንት ምን አሉ? በዓለማዊና በመንፈሳዊ የሚባል ኦርቶዶክስ የለም። ምክንያቱም
መንፈሳዊ ወይ ቤተክርስቲያን ላይ መጥቶ የሚያሳየውን ካራክተር ነው ውጭ ላይ ማሳየት መቻል ያለበት። ቤተክርስቲያን ላይ የሚለብሰውን አለባበስ ነው ውጭ ላይ መልበስ መቻል ያለበት። ለምሳሌ ሴቷ ቀሚስ ከሆነ የምትለብሰው ቀሚስ ነው መልበስ ያለባት። ውጭ ላይ ሄዳ ሌላ ሁለት መሆን የለበትም እና አንድ ነው መሆን ያለበት። ምንድነው ይሄኛውን የሚገልጽልን? በተሰማሩበት ቦታ ሰክሰስፉል ውጤታማና ነጥሮ የወጡ መሆን መቻል አለባቸው። እነማን ናቸው ሲባል ኦርቶዶክሳዊ እኮ ናቸው ተብሎ ኦርቶዶክሳዊ ወጣቶች ይህንን ስራ ማድረግ መቻል አለባቸው፣ ሃይማኖታቸውን በዛ ማስጠራት መቻል አለባቸው ሲሉ ሰምቻቸዋለሁና አሁንም ኦርቶዶክሳዊ ወጣት እንደዚህ ነው። በገባበት ሁሉ ነጥሮ ሰክሰስፉል ሆኖ ነው መውጣት መቻል ያለበት እና ቪዲዮውን እንመልከት። በወርቅ ሜዳሊያ የተመረቁ ዲያቆን ወንድሞቻችን ናቸው። በዚሁ አጋጣሚ እኔም በሁለት ወርቅ ሜዳሊያ ነው የተመረኩት። ምክንያቱ ደግሞ ኦርቶዶክሳዊ ወጣት ስለሆንኩኝ ማለት ነው። ቪዲዮ እንመልከት። እዚህ ጋር የምትመለከቷቸው በድቁና እያገለገሉ የሚገኙ ዲያቆናት ናቸው። ታዲያ ሶስቱም የወርቅ ሜዳሊያ ተሸላሚ በመሆን መመረቅ ችለዋል። እነኚህ ወንድሞቻችን ሁላችሁም ኮሜንት ላይ የገባችሁ እንኳን ደስ ያላችሁ በልባ